እሾኩን እዛው ትቶ ነው የሚነቅ። ስርዓት ያዙ። ደሃ ለምን ያለው የምትሉ ሰዎች ስርዓት መያዝ አለባችሁ። የሀገር ከርከሮ ጴንጤ ከምሰበስብ 5 ኦርቶዶክስ ይበቃል። አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ የለም። አሁን እኔ ከጠላቶች ከዚህ ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ነው። እኔ ከእግዚአብሔር ጋር እደባደባለሁ። አንተ ከእግዚአብሔር ጋር ተደባደበህ ታውቃለህ? እነዚህን ሁሉ ሰዎች ሰብስበን በመጀመሪያ ልባቸውን የሚያጸናውን የእግዚአብሔርን ቃል ነው ልንሰጣቸው የምንፈልገው። ልክ ሐዋርያት በዓለም ሁሉ ዞረው ወንጌልን ሲሰብኩ ለየትኞቹም ሰዎች የሰጧቸው እንቁ ወርቅና አልማዝ የላቸውም። ለሁሉም የሰጧቸው ክርስቶስን ነው። ጀነት ውስጥ ይበላል፣ ይጠጣል፣ ይበላል፣ ይጠጣል። መነሻው ረሃብ አይደለም፣ ግን ርቦን አይደለም የምንበላው የምንጠጣው። ጀነት ውስጥ ለመዝናናት ነው። በቃ የሚበላው የሚጠጣው ለመዝናናት ነው። ረሃብ የሚባል ነገር ጀነት ውስጥ የለም። ጥማት የሚባል ነገር ጀነት ውስጥ የለም። በሽታ የሚባል ነገር ጀነት ውስጥ የለም። ምራቅ የሚባል አከታ የሚባል ነገር ጀነት ውስጥ የለም። በልተን ጠጥተን ተዝናንተን መጸዳዳት የሚባል ነገር ጀነት ውስጥ የለም። ብፁዕ አቡነ አብርሃም ከጠቅላይ ቤተ ክህነት ዋና ስራ አስኪያጅነት መልስ በባህር ዳር ደማቅ አቀባበል ተደረገላቸው። ሞገስ ክብር ሆንከኝ ባለፍኩበት መንገድ አለው ትመራለህ ተብዬ በቅዱስ ሲኖዶስ ስቀመጥ በእናትነቷ የእናት አማላጅ እንዲሉ ያልተለየችኝን ቅድስተ ቅዱሳን ድንግል ማርያም ልዩ ድጋፍ ሲያደርጉልኝ የነበሩትን ብፁዕ አቡነ ጴጥሮስንም ተቃዋሚ ያበረታል፣ ተቃዋሚ ያተጋል፣ ተቃዋሚ ያሳድጋል። ታላቋን ቤተክርስቲያን በነገራችን ላይ አሁንም ድረስ ኦርቶዶክስ ቤተክርስቲያን አንድ የበላይ የሚባል ፓትሪያርክ የላትም። ይህን ታውቃላችሁ? ምናልባት ብፁዕ ቅዱስ አቡነ ማትያስ አሉ አይደል ወይ ልትሉ ትችላላችሁ። ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ናቸው። ኦሪየንታል ኦርቶዶክሶች 6 ናቸው። የአርሜኒያን ኦርቶዶክስ፣ የሲሪያን ኦርቶዶክስ፣ የኢንዲያን ኦርቶዶክስ እና የኤርትራ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት። እነዚህ አብያተ ክርስቲያናት ፓትሪያርክ አላቸው። የሁሉም ግን የስድስቱም ኦሪየንታል አብያተ ክርስቲያናት ፓትሪያርክ ማን ነው ቢባል ክርስቶስ ነው። ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከሁላችሁ ጋር ይሁን እያልኩ ዛሬም አዳዲስና ወቅታዊ አስተማሪ ፕሮግራሞችን ይዤ መጥቻለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ያላችሁን ሐሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። እንቀጥል። እሾኩን እዛው ትቶ ነው የሚነቅ። ስርዓት ያዙ። ደሃ ለምን ያለው የምትሉ ሰዎች ስርዓት መያዝ አለባችሁ። ደካማ ለምን ያለው የምትሉ ሰዎች ስርዓት መያዝ አለባችሁ። ኃጢአተኛ ለምን ያለው የምትሉ ሰዎች ስርዓት መያዝ አለባችሁ። ምስኪን ሰዎችን ለምን ያለው የምትሉ ሰዎች ስርዓት መያዝ አለባችሁ። ለዛውም ወንጌል ይዛችሁ ማለት የደከሙ ሰዎች፣ የሳቱ ሰዎች፣ የሆነ ነገር ውስጥ ያሉ ሰዎችን ለምን ያለው የምትሉ ሰዎች ስርዓት ምንድነው ካላችሁ ይሄው ስርዓቱ ይሄ። ለምንድነው ይሄን የምትነግረን ፓስተር? እንዳትበድሉት፣ ጌታ የሞተበትን ጉዳይ አጨማልቃችሁ እንዳትበድሉት፣ ጌታ ክብሩን ጥሎ የወረደበትን ምክንያት ነካክታችሁበት እንዳትበድሉት፣ የሞተበት ጉዳይ ላይ ቀልዳችሁ እንዳትበድሉት። ስርዓት መማር አለባችሁ።
ብፁዕ አቡነ አብርሃም ከጠቅላይ ቤተ ክህነት ዋና ስራ አስኪያጅነት መልስ በባህር ዳር ደማቅ አቀባበል ተደረገላቸው። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የ3 ዓመታት የጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ዘመናቸውን አጠናቀው ወደ ሀገረ ስብከታቸው ወደ ባህር ዳር ተመልሰዋል። በባህር ዳር በሚገኘው ደጃዝማች በላይ ዘለቀ ዓለም አቀፍ አየር ማረፊያ ሲደርሱ ምዕመናኑ፣ ካህናቱ፣ የሀገረ ስብከት ተወካይ ሰራተኞች፣ የሀገረ ስብከቱ ስራ አስኪያጅ በታላቅ ድምቀት ተቀብለዋቸዋል። ብፁዕ አቡነ አብርሃም ከጠቅላይ ቤተ ክህነት ዋና ስራ አስኪያጅነት መልስ በባህር ዳር ደማቅ አቀባበል ተደረገላቸው። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የ3 ዓመታትን የጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ዘመናቸውን አጠናቀው ወደ ሀገረ ስብከታቸው ተመልሰዋል። በባህር ዳር በሚገኘው ደጃዝማች በላይ ዘለቀ ዓለም አቀፍ አየር ማረፊያ ሲደርሱም ምዕመናኑን በታላቅ ደስታና ድምቀት ተቀብለዋቸዋል። ይህን አስደሳች አቀባበል ለማድረግ የሀገረ ስብከቱ ዋና ስራ አስኪያጅ፣ ከተለያዩ ገዳማትና አድባራት የተውጣጡ አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን፣ የሰንበት ትምህርት ቤት መዘምራንና እንዲሁም በርካታ ኦርቶዶክሳውያን ምዕመናን ተገኝተዋል። በመርሃ ግብሮቹም በመንበረ ጵጵስና የብፁዕነታቸው አቀባበል ስነ ስርዓት በአየር ማረፊያው ከተደረገ በኋላ በባህር ዳር በሚገኘው ፈለገ ገነት ቅዱስ ጊዮርጊስ ካቴድራል መንበረ ጵጵስና ልዩ ልዩ ፕሮግራሞች የተካሄዱ ሲሆን እንዲሁም ብፁዕ አቡነ አብርሃም አጠቃላይ ንግግርም አድርገዋል። ምስጋናቸውንም አቅርበዋል። ትመራለህ ተብዬ በቅዱስ ሲኖዶስ ስቀመጥ ሀገረ ስብከቱን እንግዲህ የገባሁበት ታላቅ ነው። ይህንን ለመምራት የእናንተም ጸሎት ያስፈልገኛል። ከዚያም በላይ ደግሞ እናንተ እዚህ ውስጥ ያለውን ሁሉ ለ3 ዓመት አደራ ጥብቅ ሰማይ ሩቅ እኔን አትጠብቁ፣ እናንተ እርስ በርሳችሁ ችግሮችን እየፈታችሁ እየተወያያችሁ ስሩ የሚል ተማጽኖ ነበረኝ። በዚያ መሰረት ከስራ አስኪያጁ ከመላከ ሰላም ኤፍሬም ጀምሮ ጸሐፊው መላከ ብርሃን ፍስሐ፣ ከዚያ ሁሉም የሀገረ ስብከቱ ኃላፊዎች በሙሉ፣ ከዚያም ሊቃውንቱ፣ የገዳማት የአድባራት አስተዳዳሪዎች ሁሉ እንዳንድ ልብ ሆነው እንደውም ለኔ አይዞ በርታ በዚህ አታስብ በማለት አንዳንድ ጊዜም ስልክም አላነሳ ከሆነም በአካል በመምጣት በሞራል በጸሎት በብዙ ነገር ደግፋችሁኛልና በእግዚአብሔር ስም እግዚአብሔር ያክብርልኝ ብዬ ሁላችንም አመሰግናለሁ። ነገራችን ላይ አሁንም ድረስ ኦርቶዶክስ ቤተክርስቲያን አንድ የበላይ የሚባል ፓትሪያርክ የላትም። ይህን ታውቃላችሁ። ምናልባት ብፁዕ ቅዱስ አቡነ ማትያስ አሉ አይደል ወይ ልትሉ ትችላላችሁ። ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ናቸው። ኦሪየንታል ኦርቶዶክሶች 6 ናቸው። የአርሜኒያን ኦርቶዶክስ፣ የሲሪያን ኦርቶዶክስ፣ የኢንዲያን ኦርቶዶክስ እና የኤርትራ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት። እነዚህ አብያተ ክርስቲያናት ፓትሪያርክ አላቸው። የሁሉም ግን የስድስቱም ኦሪየንታል አብያተ ክርስቲያናት ፓትሪያርክ ማን ነው ቢባል ክርስቶስ ነው። የቤተ ክርስቲያን ራስ ክርስቶስ ነው። ምድር ላይ የመጨረሻ የበላይ ወይም የቤተ ክርስቲያን ራስ አድርጋ መሾምን ኦርቶዶክሳዊት ቤተ ክርስቲያን አትቀበለውም። ስለዚህ የመጨረሻ ሱፕሪማሲ በጴጥሮስ አሳቦ ለፖፑ የሚሰጠውን የመጨረሻ የአባትነት ቦታ በኦርቶዶክስ አብያተ ክርስቲያናት አይደለም፣ በኦሪየንታሎቹ በምስራቆቹም ጨርሶ አንቀበለውም እና ጴጥሮስን አንተ አለት ነህ እንዳለው ሌሎቹንም ሾሟቸዋል። ለጴጥሮስ የሰጠውን ቁልፍ ለሁሉም ሰጥቷል። በምድር ያሰርከው ያለውን ያሰራችሁት ብሎ ደግሞታል። እፍ አለባቸው፣ መንፈስ ቅዱስን ተቀበሉ። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ክርስቶስ ድጋሚ ደግሞታል ማለት ነው። በዚህ የተነሳ ሐዋርያዊት ቤተክርስቲያን ትባላለች። ስለዚህ በዚህ አፖስቶሊክ ሰክሴሽን ወይም ቅብብል ሐዋርያዊ ሰንሰለት እኛ ጋር የደረሰ ሃይማኖት ነው። ስለዚህ ቤተክርስቲያን በምን ላይ ነው የተመሰረተችው ከተባላችሁ በሐዋርያ ትምህርት ላይ ነው የተመሰረተችው። ሐዋርያዊት ነች። እሺ ቤተሰብ ለዛሬ ያዘጋጀው ፕሮግራም ይሄን ይመስል ነበር። ከወደዳችሁት ላይክ ማድረጋችሁ እንዳይረሳ። ለዚህ ቻናል አዲስ ሆናችሁም ሰብስክራይብ በማድረግ ቤተሰብ እንሁን። በሌላ ፕሮግራም ተመልሰን እስከምንገናኝ መልካም ቀን